እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው 100 ዓመት አልቅሰውልናል። እንዲሁ እሳቸውን አለማሰብ እንዲሁ ይገርማል። ቸርችል የሚባል ጎዳና ዳር አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዝዳንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥ። መንገዱ መንገድ በእነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታሰብ አገር እንደ ጅል አይደለም ቸርችል፣ ጅል አይደለም በርግጥ። ለምን እንግሊዝን በጣም ታድጓታል አይደል? በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት። አስቦ ሰውየው በጣም የሚያስብ ሰው ነው። ታሪኩን ትንሽ እንደወጡን ቀምሻለሁ እና ሰውየው ብልህ ሰው ነው። ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር የአንድ ተራ ሰው የአንድ ተራ እንዲያው ሰው መታሰቢያ ሐውልት እያቆምን ከተማ እየሰየምን መንገድ እየሰየምን ለነፍስ የደከሙ 100 ዓመት ለነፍስ የደከሙ የማይሆን ነገር ነው። እንዴት ነው የማይሆን ነገር? እሳቸው እኮ የሚሰሩ በእግዚአብሔር አልን እንጂ እኛ በሰው አቅም አላልንም እኮ በፋብሪካ ሰሩን አላልንም። በእግዚአብሔር ኃይል እንኳን 100 ዓመት ሻመት ይቻላል። 100 ዓመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይ ከሃዲነት ልብን እንዳናጥን ወዴት አለ? እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስተው አስታርቀዋል። ዛሬም የሚያስታርቃል። ገድለ ገብረ መንፈስ ቅዱስ ነው። ቅዱሳን አባቶቻችን ለመሰላችሁ ገድላቸው ምናነበው አንደኛ ወደ እግዚአብሔር የሚኬደው እንዴት ተብሎ ነው? አሁን ትህትና ይላል። ትህትና ወደ እግዚአብሔር ያስኬዳል። ትህትና ማለት ምንድን ነው? ትህትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል። ስለ ጽድቅ መራብ ምንድን ነው ያሳዩናል። የዋህነት እንዴት ተደርጎ ይቻላል? ይህ ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው። ፊት አውራሪዎቻችን ወይስ የብህወ ለእግዚአብሔር በእንቲአየ ቅዱስ ጳውሎስ ያለው ገላትያ መልእክቱ ላይ ስለኔ እግዚአብሔርን ያመሰግኑታል አለ። እንዴት? እንደዚህ ያለ የጽድቅ አበጋዝ የጽድቅ ፊት አውራሪ የሰጠን አምላክ ብለው ስለኔ እግዚአብሔርን ያመሰግኑታል አለ። እግዚአብሔርን እንድናመሰግን ፊት ለፊት የሚታዩን ፋናዎቻችን ናቸው። ሲገቡ በረከት ለምን? እግዚአብሔርን ተሸክመው ነው የሚዞሩት። የሐዋርያት ሥራ ምዕራፍ 9 ላይ እግዚአብሔር ቅዱስ ጳውሎስን ስሜን ተሸክሞ በአሕዛብ ይዞር ዘንድ ምርጥ ዕቃ አድርጌ መርጬዋለሁ እንዳለ ምርጥ ዕቃዎች ናቸው የክርስቶስን ስም ተሸክመው የሚዞሩት። እነሱ በገቡበት ክርስቶስ ይገባል፣ ባደሩበት ያድራል፣ በዋሉበት በተጠሩበት ይጠራል። ለምን? ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ እግዚአብሔር ያገለግላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ገላትያ ዕብራውያን ምዕራፍ 6 ላይ። እግዚአብሔር ያገለግላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም።